ቤተሰብ ቅመሟ እንግዲህ ማለት ነው ከቡርኬ ጋር ቀለበት እናድርግ የኔ ማር ቀለበት ማድረግ እፈልጋለሁ ምናምን ሲላት ሀይሚ ዋናው ቀለበት እጅን እንጂ ልብን አይደለም የሚያስረው። እኔ እናንተ ደግሞ ልባችን ከተሳሰረ ቆየ ገባችሁ ቆይቷል። ልባችን ከተሳሰረ ቆይቷል። ስለዚህ እኔ እናንተ ቀለበት የማድረግ አለማድረግ በቃ እንደዚህ ስላረክልኝ አሁን የሚቀየር ነገር ወይም ስላረክልኝ የማይቀየር ነገር የለኝም። እኔ ካንተ ውጪ ምንም ነገር የማስብ ሰው አይደለሁም፣ የማልም ሰው አይደለሁም እና የኔ ፍቅር አትጨነቅብኝ፣ እንድትጨነቅ አልፈልግም ምናምን እያለችው ነው ያለችው። እና እንግዲህ ብዙ ሰዎች እንደዚህ ያድርጉ፣ እንደዚህ ሰርፕራይዝ ካላረገኝ፣ እንደዚህ ካልሆነ ምናምን የምትሉ ሰዎች አላችሁ አይደለም? ገባችሁ? በሆነ ቁስ የኔ ባል እንደዚህ ካላደረገ አይወደኝም፣ እንደዚህ ካልሆነ አይወደኝም፣ እንደዚህ አድርጎ ካላሳየኝማ የሆነ እንትን አለ ምናምን ብለው የሚያስቡ ሰዎች አሉ። ሀይሚ ከእንደዛ ሰዎች አይነቶች ከእንደነዛ አይነት ነገሮች ላይ እንትን ያለች ሰው አይደለችም። ገባችሁ አይደለ? በጭራሽ ማለት ነው። በጭራሽ የሆነ ሀይሚ እንደዚህ ናት እንዴ፣ ሀይሚ እዚህ ውስጥ ነች እንዴ ምናምን ብላችሁ በጭራሽ የማታስቧት የማገምቷት ሰው ነች እና በጣም ጎበዝ ናት፣ በጣም ጀግና ናት፣ በጣም ስማርት ናት እና እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላቅም ስለ ሀይሚ ማለት ነው። ሀይሚ የሆነ እንደዚህ ናት፣ ሀይሚ እንደዚህ ሆነች እኮ ምናምን ብላችሁ የሆነ የምትገልጹበት ነገር የለም። ሀይሚ በጣም ጎበዝ ናት፣ በጣም ስማርት ናት፣ በጣም ማለት ነው ከምላችሁ በላይና እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላቅም። ነገሮች ሁሉ የሆነ ያምርላታል። እግዚአብሔር እንደዚህ ተወዳጅሁን ሁሌም ማስጀር ቀመሜ አበባዬ የኔ አበባ መድኃኒዓለም ያውቃል ምናምን የሚለው ሰሞን ትሬንድ የተደረገ ነገር አለ አይደለ? እና ሁሌም የኔ አበባ ነች። ገባችሁ አይደለ? የኔ አበባ የሚለው ራሱ አይገልጻትም። እና ሀይሚ ጎበዝ፣ ጀግና፣ ስማርት በቃ ከዚህም በላይ የሆነ ጎብዛ ጀግና ሁና ስማርት ሁና የእሷን የሆነ እንትን ማየት በጣም ትልቅነት ነገር ነውና ስማርት ናት፣ ጎበዝ ናት። ይሄን ስማርትነቷን ደግሞ ልታደምቁላትም ልታደበዝዙትም የምትችሉት ቅመሞች ብቻ ናችሁና እኔ ለቅመሞች ቃላት የለኝም። ከዚህ ለመድረሳቸው እንደዚህ ለመሆናቸው እንደዚህ ኮርተው እንደዚህ በአንድ በቃ ውጤታማ ሁነው አምሮባቸው ሁሉም ነገር ተሳክቶላቸው የማየት ዋናው ምክንያቱ ከእግዚአብሔር በታች ማዳም ቅመሞች ናቸው። የእነሱን ነገር በማስተካከል እነሱ ነገ በቃ የተሻለ ደረጃ እንዲሆኑ፣ እንዲያድጉ፣ እንዲበረቱ፣ እንዲጠነክሩ ማድረግ ያለባችሁን ነገር ሁሉ መሰዋት ያለባችሁን ነገር ሁሉ አድርጋችኋል። በጣም ጎበዞች ናችሁ። በጣም ከመላችሁ በላይ ማለት ነው። ለእናንተ ቃላት የለኝም። እንደዚህ ናቸው እኮ የማዳም ቅመሞች እንደዚህ ናቸው በሚለው ነገር እኔ እንጃ ቃላት የለኝም። በጣም ጎበዞች ናችሁ። ሸር በማድረግ በማበረታታት ምን በማለት እኔ እንጃ አላቅም። ሁሉንም ነገር ብቻ ብዙ ነገር አድርጋችኋል። የኢትዮጵያ ዩቲዩበሮች ዋነኛው ከእግዚአብሔር በታች የማዳም ቅመሞች ናቸው፣ ውለታ ከፋዮች ብዬ ነው የማስበውና በጣም ጎበዞች ናችሁ። ለእናንተም ደግሞ እግዚአብሔር በዚህ አጋጣሚ ብዙ ነገር ይስጣችሁ፣ ሁሉንም ነገር ያስተካክልላችሁ ነው የምለው እንደኔ ማለት ነውና እስኪ የማዳም ቅመሞችዬን የሚወድ የሚያከብር እነሱ ጀግና ነን። እኔ ዛሬ ማለት ነው ምንም ነገር ኤችፒ ምናምን እንድትሉ አልፈልግም። እኛ የማዳም ቅመሞችዬ በጣም ጎበዞች ነን፣ በጣም ጀግኖች ነን፣ በጣም ስማርቶች ነን እያላችሁ ኮሜንት ላይ እንድታስቀምጡ ብቻ ነው የምፈልገው። ከምሬ ነው የምነግራችሁ። ለምን ጉብዝናችሁ ልክ የለውም፣ ወደር የለውም። ሰውን ፑሽ ለማድረግ ኢትዮጵያ ላይ ያለ ሰው ራስ በራሱ ለመነሳት ራስ በራሱ ነገሮች እንትን ለማለት ምናምን የሆነ የሚቀና ከሌንትን ቢልስ ቢበልጠኝስ ምናምን ብሎ በሚያስብበት ሰዓት ቅመሞች ግን እንደዚህ አይነት ውስጥ የሚገቡ ሰዎች አይደሉም። ነገሮችን እንትን ለማድረግ በደንብ አድርገው የሰውን ደስታ ለማየት ሰውን ለማበረታታት ሰውን ፑሽ ለማድረግ በጣም የሚሮጡና በጣም የሚበረቱ ጀግኖች አንበሶች ናቸውና እኔ ለነሱ እንደዚህ ናቸው ብዬ ቃላት ያጥረኛል። ማርያምን ነው የምላችሁ በጣም ማለት ነውና ዘቤስት በሏቸው ቅመሞች አንደኛ። እኔ እኮ ለነሱ አዋርድ ለምን እንደማይዘጋጅ ራሱ ግራ ነው የሚያገባኝ። እግዚአብሔር ነው የምላችሁ ከምር ለቅመሞች አዋርድ መዘጋጀት አለበት ብዬ ነው የማስበው። ለማዳም ቅመሞች ቦታ አድርጉ ተብሎ እኔ እንጃ ጠቅጠቅ ያላቸውን ስልክ ራሱ በሆነ በምንም ነገር እንትን እያልኩኝ ቦት ነበር ማስደረግ ማለት ነው። ከምሬን የምነግራችሁ ለማዳም ቅመሞች መክፈል ያለብንን ዋጋ ሁሉ እንከፍላለን። እነሱ መክፈል ያለባቸውን ዋጋ ሁሉ እንደከፈሉልን ለኛም ለነሱም መክፈል ያለብንን ዋጋ ሁሉ እንከፍላለን ብዬ ነው የማስበው። እና ቅመሞች ትለያላችሁ። በጣም ጎበዞች፣ በጣም ስማርቶች ናችሁና እወዳችኋለሁ፣ አከብራችኋለሁ። ከዚህም በላይ እናንተ በቃ ልጅ ይዛችሁ አቅፋችሁ ለምልማችሁ ማየት የምንፈልገው እኛ እንደዛም ፓርት ነው። በቃ ጎበዞች አንበሳ ሆናችሁ በቃ የራሳችሁ ነገር ኖሯችሁ ልጅ ከምንም በላይ የራስ ነገር ልጅ ነው። ገባችሁ አይደለ? ምንም ነገር ማለት ነው መቼም የምትቀይሩት መቼም ማንም ሊቀማችሁ የማይችለው ነገር ምንም ነገር የማይሆንባችሁ ልጅ ነውና
ይሄ ልጅ ደግሞ ከእግዚአብሔር መሰጠታችሁ ለእናንተ እኔ እንጃ ትልቅ ነገር ነው ብዬ ነው የማስበው። ለማንኛውም እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጋብዛችኋለሁ። ማሮቼ፣ ውዶቼ፣ ፍቅሮቼ ሰብስክራይብ አድርጉ። ባይ ባይ።